አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ሆይ? ሰሞኑን እንግዲህ ጠፍቻለሁ ማለት ነው። ቪዲዮ ከለቀኩኝ አሁን እንግዲህ ወደ ወር አካባቢ እየሆነኝ ነው ማለት ነው። ውድና የተከበራችሁ እህቶቼ ወንድሞቼ እንዴት ናችሁ? ደህና ናችሁ ሆይ? እንግዲህ ሰላም ልበላችሁ ብዬ ነው የመጣሁበት አመጣጥ እንኳን ያው ብዙም ደስ አይልም ማለት ነው። እና የጠፋሁበት ምክንያት ምንድነው? ዩቲዩብ ቻናሌ ያው ተበላሽቶብኛል ማለት ነው። ተበላሽቶብኛል፣ ሞኔታይዜሽኑ ተነስቷል፣ ማስታወቂያ ታግዶብኛል ማለት ነው። ይሄ ነገር በሁላችንም በጣም በብዙ ጓደኞቼ በመደም ቅመሞች በተለይ በጣም ትልልቅ ቻናሎች ራሱ ሰሞኑን እየተዘጉ ይገኛሉ ማለት ነው። እና በዚህ አጋጣሚ የኔም እጣ ፈንታዬ እዛ መካከል ተጨምሯል ማለት ነው። በጣም ያሳዝናል። በዚህ ጊዜ ላይ አምናም እንደዚሁ ከዛሬ አመት በፊት ዩቲዩብ እየዘጋ ነበር አስታውሳለሁኝ። በጣም ብዙ ቻናሎችን ዘግቶባቸዋል። በጣም ብዙ ጓደኞቻችን ተዘግቶባቸዋል። ሞኔታይዜሽን ተነስቶባቸዋል ማለት ነው። ልክ በአመቱ ደግሞ የዛን ሰዓት እኔ ሞኔታይዝ አልሆንኩም ነበር፣ ገና አልሆንም ነበር። በግሩፕ እየሰራን ነበር አስታውሳለሁኝ። እና በጣም እያዘን ነበረ። ተስፋ ሁሉ ቆርጠን ነበር። ታስታውሱ ከሆነ ዩቲዩብ ብር መክፈል አቆመ፣ ብር መክፈሉን ትቷል፣ ዩቲዩብ ኢትዮጵያ ውስጥ አይከፍልም ምናምን እየተባለ ነበርና በጣም ብዙ ቻናል ተዘግቶ ነበር ይመስለኛል። እንደዚህ አይነት ነገር የሚፈጠረው አመቱ ጠብቀው እንደዚህ ቻናሎችን የመፈተሽ ሂደት ያደርጋሉ። በቃ ይመስለኛል እንደዚህ አይነት ነው። እስካሁን በእርግጠኝነት ያገኘሁት መረጃ የለም። በጣም ብዙ መረጃ አጣርቻለሁ፣ ግን በዚህ ምክንያት ነው የሚል መረጃ ምንም የለውም ማለት ነው። እና ይሄው አመቱን ጠብቆ የኔም ቻናል ተዘግቷል ማለት ነው። የተዘጋበት ምክንያት ደግሞ ምንም ነገር የለም፣ ማስጠንቀቂያም የለም፣ ዋርኒንግም የለም። እንግዲህ ይሄን ቪዲዮ የምታዩ ጓደኞቼ ታቁኛላችሁ፣ እኔን ማለት ነው። ታቁኛላችሁ። ያው አሁን ብጠፋም ረስታችሁኝም ሊሆን ይችላል። የምታዩት ጓደኞቼ ግን የኔ ቻናል ከምን ተነስቶ ምን ደረጃ ላይ እንደደረሰ የቱን ያክል እንደለፋሁበት ሁላችንም እናውቀዋለን ማለት ነው። ምንም አይነት የሰው ቪዲዮ አልለቅም ነበር። አገር ሳልገባ በፊት የሰው ቪዲዮ ጭራሽ አልለቅም ነበር። ላይቭ ስትሪሜ በቪዲዮ የተደገፈ ራሴ በቪዲዮ ወጥቼ ነበር። የሌላ ሰው ቪዲዮም እንኳን አድርጌ ስክሪን ካስት አገባብ እንኳን ላይቭ ገብቼ አላቅም። በሌላ ሰው ቪዲዮም ገብቼ አላቅም። ኢቭን በፕሮፋይል ብቻ እንኳን ገብቼ በፎቶ ብቻ እንኳን ገብቼ አላቅም ማለት ነው። ራሴ በቪዲዮ ወጥቼ 1 አመት ነው የጨረሰብኝ ይሄን ቻናል ሞኔታይዝ ለማድረግ 1 አመት ሳውዲ አረቢያ ስሰራ 1 አመት የጨረሰ ቻናል ነበረ። በጣም ለፍቼበት ነበር። እዛ ሞኔታይዝ እንደሆንኩኝ ወዳውን ወደ አገር ቤት ገባሁ። ወደ አገር ቤት ስገባ ያው አገር ቤት በጣም ብዙ የተለያዩ ነገሮች ጫናዎች ምናምኖች አሉ። እንደዛኛው እንደ ውጭ ሀገሩ ሳይሆንልኝ ቀረና አልመቻችልኝ ብሎ ላይቭ ሳልገባ ቀረሁኝ። ቪዲዮ መልቀቅ ምንም ትንሽ ቀዝቀዝ ብሎ ነበርና ያው ገቢም ብዙም አላስገኘልኝም። እንግዲህ እስካሁን ድረስ አልተከፈለም ማለት ነው። አልከፈለኝም ነበር። ሞኔታይዝ ቢሆንም አልከፈለኝም፣ ግን እየተጠራቀመልኝ ነበረ። ቢከፍለኝም ባይከፍለኝም ግን እኔ ዩቲዩብ ቻናሉን በጣም እወደዋለሁ ማለት ነው። በጣም ነበረ የምፈልገው፣ በጣም ነበር የምወደው። ምክንያቱም በጣም ብዙ ነገሮችን አስተምሮኛል። በጣም የሚገራርሙ ነገሮችን አስተምሮኛል ማለት ነው። በጣም ብዙ ጓደኞችን አግኝቼበታለሁ። በሰዓቱ ደግሞ ከብቸኝነት አድኖኛል ማለት ነው። እንግዲህ በሰው ሀገር ብቻችሁን ሆናችሁ ስትደበሩ የተለያዩ ነገሮች ውስጥ ከመግባቴ በፊት በዚህ ዩቲዩብ ቻናል ዘናፈታ ብዬበታለሁ። በጣም ብዙ ጓደኞችን አግኝቼበታለሁኝ። ጊዜን አሳልፌበታለሁ። በጣም ጥሩ የሚባል ጊዜ አሳልፌበታለሁና ለዛም ነው የምወደው። ስላልከፈለኝ ሳይሆን በጣም ብዙ አንደኛ ስለለፋሁበት ነው። ሁለተኛ ደግሞ ያው እንደ ጓደኛ በሉት ብዙ ነገሮችን ያስረሳኝ፣ ናፍቆቴንም ያስረሳኝ የነበረ ልክ እንደ ጓደኛ የነበረ ቻናል ነበር እላችኋለሁ። ልፋቱም ደግሞ አንድ ነገር ስትለፉበት ያው ልፋት የተለፋበት ነገር ነው የሚወደደው እንጂ ያልተለፋበት ነገር ያን ያክል ጥቅሙም ጉዳቱም ስለማይታወቅ ውዴታ ይኖረዋል ብዬ አላስብም ማለት ነው። እና ይኸው ቻናሌ
ያን ሁሉ ልፋት የለፋሁበት እንደ ጓደኛዬ እንደ ወንድም እንደ ሳይው የነበረው ቻናል ሞኔታይዜሽኑ ተነስቷል። ሞኔታይዜሽኑ ቢነሳም ግን ቻናሉ ምንም አልሆነም። ቪዲዮ መልቀቅ እችላለሁ፣ ላይቭ ስትሪም መግባት እችላለሁኝ። ያው እኔ ውስጤ ስለተጎዳና ስለደበረኝ ነው እስካሁን ወር ሙሉ ቪዲዮ ሳለቅ የቀረሁት። ይግባኝም ስላልኩኝ እስኪ ይግባኝ መልስ አገኝ እንደሆነ ብዬ አስቤ ነበረ። እስካሁን ምንም አይነት መልስ አላገኘሁም ማለት ነው። እስካሁን ባለኝ መረጃ እንግዲህ በጣም ብዙ ቻናሎች ተዘግተዋል በዚሁ ምክንያት። እስካሁን ድረስ ሁሉም ይግባኝ ብለዋል። መልስ የተሰጣቸው የለም። ማንም መልስ አልሰጣቸውም ማለት ነው። እስካሁን ምንም አይነት በምን ምክንያት እንደተዘጋ ራሱ ያን ያክል ግልጽ አይደለም። ሁሉንም ቻናል በአንድ አይነት ሰበብ ነው የዘጉት። ሰበቡ ምንድነው? ኢንቫሊድ ትራፊክ ነው የሚለው። ትክክል ያልሆነ ማስታወቂያ እይታ፣ ትክክል ያልሆነ ቪው፣ ትክክል ያልሆነ የተጭበረበረ ቪው ልክ እንደ አጭበርባሪ አድርጎ ቆጥሮ ኢንቫሊድ ትራፊክ በሚል ህግ ነው ሁላችንም የተቀጣ ነው። እንግዲህ ወደ 2 ወር ምናምን ሆነው መሰለኝ መቅጣት ከጀመረ፣ እንደዚህ መዝጋት ከጀመረ፣ ሞኔታይዜሽን ማንሳት ከጀመረ ወደ 2 ወር መሰለኝ እየሆነው ነው። እንግዲህ ይኸው እስካሁን እየዘጋ ነው። ያዘጋጉ የኤረሩ አይነት ደግሞ 5 አይነት ኤረሮች አሉ። እንግዲህ 5 አይነት ኤረሮች አሉ። ከነዛ ከ5ቱ አይነት ኤረሮች አንድ አይነት ኤረር፣ አንደኛው ኤረር ነው እስካሁን በብዛት እየተዘጋ ያለው እንጂ አሁን በብዛት ዩቲዩብ ቻናሎች ሲዘጉ በተለያየ ምክንያት ይዘጋሉ። ማስታወቂያ ይነሳል፣ ግን መፍትሄ ያላቸው ነበራቸው። የእስካሁኖቹ እንትኖች የተዘጉ ኤረሮች መፍትሄ ያላቸው በሌላ አድሰንስ አካውንት ይከፈታል። ምን ይላል። ይሄ ግን ምንም መግቢያ የለውም። በቃ ለርን ሞር የሚል ብቻ ነው ያለው። ከዛ ውጭ ምንም ነገር የለውም። በሌላ አድሰንስ አካውንት እንኳን ብንከፍት፣ ሌላ አድሰንስ አካውንት እንኳን ከፍተን ሳይኒን ብናደርግ ያን አድሰንስ አካውንት ራሱ መልሶ ይዘጋዋል። ከራሱ መፍትሄ ካልመጣ በስተቀር መልሶ ያን አዲስ የከፈትነውን አድሰንስ አካውንት እንደሚዘጋው ነው። እኔ ቻት ጂቢቲን ያናገርኩት በኤአይን አናግሬ ነበረ። በጀመናይ ምናምን ገብቼ አናግሬ ነበር ጉግል ላይ። ሌላ አድሰንስ አካውንት ብከፍች ራሱ ይዘጋዋል ብሎ ነው ያሰበውና እንደዛ ነው ያለኝ። የመጨረሻ እርምጃ እንደሆነ አድርጎ ነው የነገረኝ። እንግዲህ ከነሱ ምንም መልስ የተገኘ መልስ የለም ማለት ነው። ቻናሉ ግን ያው ቪዲዮ ይለቀቅበታል። ምን ይላል ግን ያው ቪዲዮ መልቀቅ ብቻውን ምን ይሰራል? አንድ ሰው ለፍቶ የተወሰነ ፍሬ ካላገኘ ምን ዋጋ አለው ትላላችሁ? እና በዚህ አጋጣሚ ሁለተኛውን ቻናሌን ያው አያይዤዋለሁ እዛው ላይ ታውቁታላችሁ። ሁለተኛውን ቻናሌን ሰብስክራይብ አድርጉ ማለት ነው። ሰብስክራይብ እያደረጋችሁ ያኛውን ቻናሌን ሰፖርት አድርጉት። እንደምታግዙኝ ተስፋ አድርጋለሁኝ። እንግዲህ በምን ምክንያት ነው የዘጋሁብሽ ነው ያለው? አጭበርብረሻል፣ የሰው ቪዲዮ እንኳን ለቀሻል ምናምን አይደለም ያለው። በቃ ትክክል ያልሆነ እይታ ነው የታየው። ማስታወቂያው እየታየ ያለው ትክክል ባልሆነ አግባብ ነው እየታየ ያለው። ተጭበርብሯል፣ ኢንቫሊድ ትራፊክ ነው የሚለው። በተለያዩ አፕሊኬሽኖች ሼር አድርገሽ በዩቲዩብ ሳይሆን በቴሌግራም በተለያዩ ነገሮች ማስታወቂያ ታይቷል። ዩቲዩብ ላይ ብቻ ሳይሆን በተለያዩ ነገሮች ታይቷል፣ ሸር ተደርጓል። ያ ደግሞ ፌክ ማስታወቂያ ነው እንጂ ትክክለኛ አይደለም። በራስሽ ማስታወቂያ እንዲታይልሽ እየዞርሽ ነው ያለኝ። ማስታወቂያ ይውልኝ ብለሽ እየዞርሽ ነው ያለኝ። እሱ ትክክል ነው፣ እየዞርኩ ነው። ግን እኔ ብቻ ሳልሆን ብዙዎቻችን ነን የምንዞረው። ይህን ነገር ያው ትንሽ ጥንቃቄ ብናደርግ ጥሩ ነው ብዬ አስባለሁ። ከመጀመሪያ እስከ መጨረሻ አመጣጣችንም ያው ትንሽ ስህተት ሊኖረው ይችላል። የኛ የመዳም ቅመሞች በተለይ ማለት ነው። ያው ቪዲዮ ስለማይታይልን እኛም ካለን የጊዜ እጥረት አንጻር ቪዲዮም ደህና ጥራት ያለው ቪዲዮም ስለማንሰራ ያን ያክል ላይታይልን ይችላል ብለን ስለምናስብ እንደጋገፋለን እስበሳችን። ሰብስክራይቡን በዛ መልክ ነው የመጣውና ያንን ቆጥሮ ነው እስካሁን ድረስ ዝም ብሎ ቆይቶ እንግዲህ ሞኔታይዝ ከሆነ ከአመት ሊሆነው ነው። እንግዲህ አመት ሊሆነው ነው ሞኔታይዝ ከሆነ። ይህን ያክል ጊዜ እስካሁን እኔ አንድም አይነት ማስጠንቀቂያ አንድም አይነት ዋርኒንግ ሳይሰጠኝ ዝም ብሎ በድንገት ነው ተነስቶ የዘጋውና ሁላችሁም ማሰብና መጠንቀቅ ያለባችሁ ምንም አይነት ማስጠንቀቂያ ኮፒራይት አልተሰጠኝም፣ ምንም አይነት ዋርኒንግ አልተሰጠኝም ብላችሁ የሰው ቪዲዮ ማትልቀቁ፣ ማስታወቂያ አይውልኝ እያላችሁ አትዙሩ ብዬ ነው የማስበው። እንግዲህ የምመክረው ምክር ከራሴ ካለኝ እኔ ከተጎዳሁት አንጻር ይሄን ነገር አቁሙ፣ አታድርጉ ብዬ እመክራለሁ ማለት ነው።